ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን ተገናኝተናል በሌላ ቪዲዮ። ዛሬ እንግዲህ የምናየው የአፍንጮ በር ወንዝ ዳር ልማትን ነው። እንግዲህ መነሻችን እንደምታዩት ራስ መኮንን ድልድይ ጋር ነው የጀመርነው። ፊት ለፊታችን ወደ 4 ኪሎ የሚወስደው መንገድ ነው። በዚህኛው እቺ ነጯ ፒካፕ የመጣችበት እሱን መንገድ ይዘን ቀጥታ ወደ አፍንጮ በር ነው የምናመራው። ይሄኛው የምታዩት አሁን እየዞርኩ ያለሁበት መንገድ ከፒያሳ ቁልቁለቱ ወይ ደግሞ ከፒያሳ ጊዮርጊስ ጋር በቁልቁለቱ የምታስወርድ አንዲት መንገድ አለች። እቺ ሰማያዊ ከለር የተቀባችው ዳገቷ ጋር ማለት ነው። እቺኛዋ ፊት ለፊት እንግዲህ ከላይ ቁልቁለቱን ነው የሚያስመጣው። በቁልቁለቱ ቀጥታ ስትመጡ እዚህ ራስ መኮንን ድልድይ ጋር ነው የሚያደርሰን። እንግዲህ ከዚህ ከጫፍ ተነስተን ነው በቀጥታ ወደ አፍንጮ በር መስጊድ አድርገን የምናመራው ማለት ነው። እንግዲህ ይሄኛውን ፕሮጀክት ካየን ነው ትንሽ ቆየት ብለን ነበረ። ባለፈው ትዝ የሚላችሁ ከሆነ እንደውም ሁለቴ መሰለኝ ያሳየኋችሁ። በተለይ በዛኛው በኩልም እንደዚሁም ደግሞ ጥግ ወንዙ ድረስ በመግባት የተለያየ በተለይ ፕሮጀክቱ ከተጀመረ በደንብ እንደዚህ አድቫንስ ከማድረጉም በፊት አሳይቻችሁ ነበር። እንግዲህ ራስ መኮንን ድልድይ እቺ ብረትና የመስታወት ድልድይዋ ናት ራስ መኮንን ድልድይ በመባል የምትታወቀው። እንግዲህ በአዲሱ እንደዚህ ነው የተሰራችው ማለት ነው። ያው ድሮ መቼም ታውቁታላችሁ እንደዚህ አልነበረም። እንግዲህ አሁን እየዞርን ያለነው ይሄ ቀኙ መንገድ እንግዲህ በመብራት ያሸበረቀው ወደ ፒያሳ አድዋ ወይ ደግሞ አራዳ ፓርክ የሚወስደው መንገድ ነው። ስለዚህ እንግዲህ ዛሬ ፕሮጀክት እዚህ አካባቢ ከጀመርን እግረ መንገዳችን እስኪ ለምንድነው ስለ ራስ መኮንን ድልድይ እናላና ራስ መኮንን ማን ናቸው የሚለውን እግረ መንገዳችን ለምን አንዳንድ ነገሮችን አንልም በሚል በትንሽ ሐሳብ እንትን ለማለት ያክል ያው አብዛኞቻችሁ የኔ ቤተሰቦች እንኳን ታውቃላችሁ ብዬ ተስፋ አደርጋለሁ። ምክንያቱም የዩቲዩብ እንደሚነግረኝ ከሆነ አዋቂዎች ናቸው በብዛት የኔን ቻናል የሚመለከቱት ወይ ደግሞ ቤተሰቦች ኢቭን ከ18 ዓመት በታች ጥቂት ሰዎች እንደሆኑ ነው የሚያሳየኝ። እንግዲህ ጉግል በደንብ ያንዳንዳችንን በደንብ ያቀናልና በተለይ ኢሜል ስንከፍት የምንሞላው እድሜ እንደዚሁም ደግሞ በመናያቸው ቪዲዮዎች ሰርች በመናደርጋቸው ነገሮች ጉግል በደንብ ነው የሚያቀንና እያንዳንዱ ነገር እንግዲህ ከፈጣሪ ቀጥለው በደንብ የሚያቀን ጉግል ይመስለኛል። ለማንኛውም እንግዲህ ራስ መኮንን ማን ናቸው ለሚለው እንግዲህ ይህን ትልቅ የሀገር ባለውለታ መቼም አለማወቅ ተገቢ አይደለምና ራስ መኮንን ወልደ ሚካኤል ወልደ መለኮት በመባል ይሰኛሉ። እንግዲህ ብዙዎቻችሁ እንኳን ታውቃላችሁ ብዬ ተስፋ አደርጋለሁ። ምናልባት ግን የማያውቅ ሰው ሊኖር ይችላል ወይ ደግሞ ዛሬ ይሄ የተለቀቀ ቪዲዮ ከብዙ ዓመት በኋላ የሆነ ሰው ሊያየው ይችላልና እንደዚህም ደግሞ ከድልድይነቱም ባሻገር ለምንስ በራስ መኮንን ተሰየመ በሚለው አንዳንድ ነገሮች ማለት ነው የወደድኩት። እንግዲህ ራስ መኮንን ወልደ ሚካኤል የአጼ ኃይለ ሥላሴ አባት ናቸው። በነገራችን ላይ አድዋ ላይም በመዝመት ለሀገራችን ትልቅ ገድል ካስገኙ ወይ ደግሞ ወራሪ ኃይልን በከፍተኛ ዋጋ ካስከፈሉ ትልቅ የጦር መሪዎች እሳቸው እንደሆኑ ታሪክም የሚመሰክር ነው። ከዛ ውጪ ግን እኔ ለየት የሚለውና በተለይ በጣም ዲፕሎማቲክ እንደነበሩ በተለይ በዚህ በፖለቲካ አስተዳደር እንደዚሁም ደግሞ በግልም ደግሞ በሚያገኙት እንደዚህ በግል ልምድ ወር ደግሞ ትምህርት በተለይ በዚህ በፍልስፍና በአስተዳደር የሊደርሺፕ በሚባሉ እንትኖች በጣም ጥልቅ እውቀት እንደነበራቸው እንደዚሁም ደግሞ አንድ የአውሮፓ ድረስ ሄደው አገራችንን ኢቭን ወክለው በዚህ በዲፕሎማሲው ማለት ነው በተለይ በአጼ ሚኒሊክ ዘመን የእሳቸው የቅርብ አማካሪ ነበሩ። በነገራችን ላይ እሳቸውም ጭምር ያማክሩ እንደነበርና እንደዚሁም ደግሞ ውጫሌ ትሪቲ ላይ የኢትዮጵያን ነጻነት አጥብቀው የሚከራከሩ እንደነበር ኢቭን እዛ የውጫሌ ውል የሚባለው ላይ በተለይ ደግሞ ለአድዋ ጦርነት አንዱ ኢሚዲየት ኮዝ ደግሞ ከሚባሉት ውስጥ ያኛው ትሪቲ መጣሱ ነበር እንደምታውቁትና እዛ ላይም ደግሞ ለሀገራችን ነጻነት በጣም ትልቅ በትጥቅ ትግልም እንደዚሁም ደግሞ በዲፕሎማሲም ከፍተኛ የሆነ ትግል ያደርጉ ነበር። እንደዚሁም ደግሞ የሐረር ገዢ ነበሩ። በነገራችን ላይ የተወለዱት ወደ መንዝ አካባቢ በተለይ ለአንኮበር ቅርብ የሆነ አካባቢ እንደሆነ ነው ማቀው። እንግዲህ ይሄኛው ድልድይ በነገራችን ላይ ላቋርጣችሁና እዚህ ጋር ትልቅ ድልድይ እየተገነባ ነው። ምን እንደሆነ ምናልባት እስኪ ቤተሰቦች የምታውቁ ካላችሁ
ግረ መንገዳችሁ ብትነግሩን ደስ ይለኛል። እንግዲህ እዚህ ጋር ውሃ ማቆሪያ ነገር ይመስላል። በዛኛው በኩል ደግሞ ተሻግረን ስናየው በተለይ እንትኑ ከጨረስኩኝ በኋላ በዛ በኩል ሳየው ወደዚህ ድረስ እስከ መሃል ድረስ የሚያስመጣ መንገድም ነገርም ተሰርቶለታል በብረት ዙሪያው የተደረገ ማለት ነው። እንግዲህ ድልድዩ ግን አሁን ከፍ እያለ ነው የሚገኘው። ከዚህ በፊት ስናየው እዚህ አካባቢ ይሄ ሳይክል መንገዱ ምናምን አልነበረም። ይሄ መንገዱም ክፍት አልነበረም። ትዝ የሚላችሁ ምናልባት የቆያችሁ ቤተሰቦች ካላችሁ ከዚህ በፊት ከዛ ከላይ ከዳገቱ ጀምሬ የተወሰነ የኛውን ፕሮጀክት ላሳያችሁ ሞክሬ ነበረ። አንድ ሁለት ያሳይቻችኋለሁ። አሁን ይሄ ዙም ያረኩት አካባቢ ደግሞ ታጥሮ የሚገኝ የነበረ ቦታ ነው። በተለይ ከዚህ ከሰባ ደረጃ ቀጥሎ የሚሰራ ፕሮጀክት አለ ብያችሁ የነበረው ማለት ነው። እንግዲህ እዛ ፊት ለፊት ያሉ ነጫጭ ህንጻዎች ላይ የዚህ ፌዴራል ፍርድ ቤትም አለ። የዚህ መናገሻ ምድብ ችሎት የሚባለው እዛ ህንጻ ላይ ነው የሚገኘው። እንግዲህ እዚህኛው ፕሮጀክት ላይ ብዙ ነገሮቹ ከዚህ በፊት እንዳየነው አይደለም። በደንብ ለውጦች አሉት። እንግዲህ የዛሬው ፕሮጀክት ቪዚታችን ወይ ደግሞ ጉብኝታችን የሚሆነው ከተነሳንበት ጀምሮ እስከ ላይኛው ሌላውኛው የመስታወት ድልድይ ድረስ ነው የምናደርገው። ወደ ቅድሙ ጉዳያችን ስንመለስ ግን እንግዲህ በመሃል ምናልባት እያያችሁም እንግዲህ እኛን ጀግና ስለ ራስ መኮንን ነበር ስናወራ የነበረው። በተለይ ደግሞ የሐረር ገዢ እንደነበሩ ልጃቸውም ንጉስ ወይ ደግሞ አጼ ኃይለ ሥላሴ ሐረር እንደነበሩ ይታወቃል። በተለይ ነው እዛ ሐረር አንድ ትምህርት ቤትም በሳቸው ራስ ተፈሪ የሚባል ትምህርት ቤት አይቻለሁኝ። በእርግጥ አሁን ቦታው በደንብ አላስታውሰውም። እንግዲህ ትምህርት ላይ ሁለቱም አባትም ልጅም በተለይ ለሀገራችን በደንብ ትምህርት እንዲስፋፋ ጉልህም ድርሻ እንደነበራቸው ይታወቃል። እንግዲህ ስለሳቸው ልላችሁ የምችለው ይሄንን ነው። እንግዲህ ድልድዩም የተሰየመው እንግዲህ ለሳቸው መታሰቢያ እንዲሆን ተደርጎ ነው። ከአድዋ ጋር በተያያዘ ልክ ሌላኛው በደንብ ስማቸው በጉልህ ከሚነሱ ሰዎች ባልቻ አባነፍሶ እንደሆኑ ይታወቃል። በተለይ ሁለቱም የጣሊያን ሁለቱም ወረራ ላይ ምናልባት ብቸኛው መሰሉኝ በተለይ ባልቻ ሁለቱም ላይ የተካፈሉ ማለት ነው። ሁለቱም ላይ ዘመቱ። ምናልባት ሌላ የጦር መሪ ካለ አላውቅም፣ ምናልባት ልታረሙኝ ትችላላችሁ። የባልቻ ግን የማውቀው ነው፣ እኔም የተማርኩትም እንደዛ ነው። ሁለቱም ላይ ዘመቱ የጦርም ደጃዝማች እንደነበሩ ማለት ነው። እንግዲህ እዛ ጋር እየተሰራ ያለው ይሄ ዙም አድርጌ ማሳያችሁ ምናልባት በእርግጠኝነት ምን እንደሆነ ባላውቅም፣ ነገር ግን ልክ እንደ እስጢፋኖስ አካባቢ እየተሰራ እንዳለው አይነት ነገር ይሄኛው ግን ትንሽ ለየት ያለ ነው። የመቀመጫ ደረጃዎች የተሰራለት ነው። እንግዲህ እነዚህ እንሰቶቹ ከዚህ በፊትም ስናያቸው የነበረ ነው። እዚህ ዙሪያ ወንዙ አካባቢ ጋር ያለው ማለት ነው። እዚህኛው ጋር የተለወጠ ለውጥ ምን አለው ካላችሁኝ እነዚህ ሳይክል መንገዶቹ እንደዚሁም ደግሞ በዚህ በደረጃው በኩል ከዚህ በፊት ሳሳያችሁ በነበረው በዚህ ነበር ባለፈው የገባሁት። ይሄውን ልጁ በሚመጣበት ማለት ነው። በሱ በላይኛው በኩል ጋር እነዚህ ትንንሽ ስኩዌር አይነት እንትኖች ልክ እንደ መዝናኛ አይነት ቤቶች በዛ ሰባ ደረጃ ላይ እንደተሰሩ አይነት ማለት ነው። ልክ ለካፌ አገልግሎት ለተለያየ አገልግሎት የሚውሉ እዛ ጫፍ ላይ ተሰሩ አሉ። እነሱንም እናያለን። እንግዲህ እላኛው ጋም ሌላ ድልድይ አለ በነገራችን ላይ መሸጋገሪያ እዛ ጫፍ ላይ ስንወጣ ልክ እዚህኛው ታችኛው አይነት ጋር እንደተሰራው ማለት ነው። ያኛው በእርግጥ አነስ ያለ ነው። መሸጋገሪያ ነው ያኛው በደንብ ስላለቀ በደንብ ያስታውቃልና እሱኛውንም እናያለን። እንግዲህ እንዲህ እያልን ወደ ጫፍ እንወጣለን። ምናልባት ይቅርታ አድርጉልኝ እንግዲህ ቦታው ምናልባት ለማታውቁ አዲስ ቤተሰቦች የተወሰነ የት ነው ለሚለው ገለጻ ለመስጠት ያክል ከፒያሳ ጊዮርጊስ ቤተክርስቲያን ቁልቁል በደጃችሁ ቤት ስትወርዱ መስጊድ አለ። እንግዲህ አፍንጮ በር ማለት ነው። እዛ ጋር ነው የምንጨርሰው የተነሳንበት። ቅድም እንዳያችሁት ከአራዳ ፓርክ ወይ ደግሞ ከአድዋ 00 ከሙዚየሙ ስትመጡ ወደ 4 ኪሎ ያቺኛዋ ትንሽ ታች ያየናት የራስ መኮንን ድልድይ እናገኛለን። እንግዲህ በዚህ መካከል ላይ የተሰራ ያለ ፕሮጀክት ነው ማለት ነው። አሁን ከምንሄድበት በቀኝ በኩል ጫፍ ላይ ስንወጣ ወደ 6 ኪሎ የካቲት 12 ሆስፒታሉ ጋር ነው የሚያስወጣን። ወይም ደግሞ የካቲት 12 መታሰቢያ እንግዲህ የካቲት 12 መታሰቢያ ለምን ሐውልቱ ለምን እንደቆመ እሱም ከጣሊያን ጋር የተያያዘ እንደሆነ ከዚህ በፊት ምናልባት ነግሬያችሁ ነበር። አላያችሁት ካላላችሁ በስተቀር እንግዲህ ብዙዎቻችሁ እንኳን ታውቁታላችሁ። እሱም ብዙ ወጣቶች ሰማዕት የሆኑበት የነበረው ከ30 ሺህ በላይ የአዲስ አበባ ነዋሪዎች ወይም ደግሞ ወጣቶች በጣሊያን ወረራ ወቅት ሰማዕት ለሆኑበት ለሱ መታሰቢያ የቆመ ሐውልት ነው ያለው እዛ 6 ኪሎ ጋር። እንግዲህ ፊት ለፊቱ ቀጥታ ስንወጣ ደግሞ በቀኝ በኩል ወደ ቀጨኔ ይወስደናል። በግራ በኩል
የኮሪያ ዘማቾች ፓርክ አለ። በአንደኛው በሱ ጎን ላይ ደግሞ ወደ አዲሱ ገበያ የሚወስደን መንገድ ነው የሚያስይዘን። እንግዲህ እዚህ መካከል ላይ ነው ይሄ ፕሮጀክት እየተሰራ ያለው ማለት ነው። እንግዲህ እንዲህ እያልን የወንዝ ዳርቻዎችን ከቦሌ ጀምሮ ሳሳያችሁ ነበር። ባለፈው የፒኮክ ወንዝ ዳር አሳይቻችኋለሁኝ። እዛ አሁን መጨረሻው ነው። ከሱ ቀጥሎ ባምቢስን አሳይቻችኋለሁ። ከዛ በኋላ እስጢፋኖስ እንዲህ እያልን ወደ ጊዮን አምባሳደር፣ ከዛ የፍሬንድሺፕ ወይ ደግሞ ወዳጅነት ፓርክ ወደዚህ ፉልሃ አካባቢ ጋር ያለውን አየን። እሱኛው እስከ ታችኛው አራዳ ፓርክ ድረስ እንደሚያስይዘን በተለይ የዚህ የችሎት አካባቢ ጋር ማለት ነው። ችሎት ፍርድ ቤት ያለበት ወይ ደግሞ የአራዳ ፓርክ መነሻው አካባቢ ጋር ማለት ነው። አራዳ ፓርክ መጨረሻው እንግዲህ አሁን እኛ የተነሳንበት የዚህኛው ቪዲዮ የተነሳንበት ጋር ነው። እንዲህ እያልን እንግዲህ ረጅም ርቀቶችን ብዙ እስካሁን ድረስ ብዙ ቪዲዮዎችንም አይተናል። በደንብ እርግጠኛ ነኝ የቆያችሁ በደንብ አዌርነስ በደንብ ይኖራል ብዬ ተስፋ አደርጋለሁኝ። አዳዲስ ቤተሰቦች ሰብስክራይብ ማድረጋችሁ እንዳይረሳ። በየቀኑ በምንለቃቸው እንደዚህ አዳዲስ ቪዲዮዎች እየጎበኘን ነው የምንገኘው። በብዛት ደግሞ ፎከስ የምናደርገው የወንዝ ዳርቻዎችና እንደዚሁም ደግሞ እነዚህ ናቸው እንግዲህ ያልኳችሁ። ልክ እንደዛ 70 ደረጃ እንዳለው አይነት ያልኳችሁ የኮሪደር ነው በብዛት የምናየው። ትላንትናም የቦሌ መድኃኔዓለም ከቦሌ ብራስ ጀምሮ እስከ አትላስ ድረስ ያለው ያኛው በጣም እየፈጠነ የሚገኘው የኮሪደር ልማት ነው ያሳየኋችሁ። በነገራችን ላይ ምናልባት ሚዲያ ላይ ካልሰማችሁ አንድ ሰርፕራይዝ በዚሁ ልንገራችሁ። ከቦሌ ኤድና ሞል እስከ 22 ማዞሪያ ወይ ደግሞ አሁን አዲስ ግዙፍ የሚሰራው ስቴዲየም ጋር ጀምሮ እስከ እንግሊዝ ኤምባሲ ድረስ 22 ማዞሪያ አድርጎ እስከ እንግሊዝ ኤምባሲ ድረስ የሚደርስ መንገዱ ተጀምሯል ተብሏል። ትላንትና ሚዲያ ላይ ተነግሯል። እንግዲህ እሱንም ካሁን በኋላ ደግሞ ምናልባት ፎከሳችን ወደዛ ልናደርግ እንችላለን ማለት ነው። እነሱንም እንግዲህ እኔ በቻልኩት መጠን እነሱንም አሳያችኋለሁኝ። እንግዲህ አዳዲስ ነገሮች ሲኖሩ ደስ ይላል፣ የማይሰለችም ይሆናል። እንግዲህ ግራ መንገዴም ይህን ቪዲዮ እያየን ስለ ራስ መኮንን ሳውራችሁ የነበረው ምናልባት እንደው የማያውቀው ሰው ሊኖር ስለሚችል ከስሙም ባሻገር ደግሞ ከመጠሪያነት ባሻገር ትርጉሙም ደግሞ ቢታወቅ ጥሩ ነውና እንግዲህ አድዋ ይባላል፣ እዚህ ልደት አካባቢ ባልቻ ይባላል። እንደዚህ አይነት ሰፈሮች ለምን እንደተባሉን ብናቃቸው ግራ መንገዳችን ጥሩ ነው። እንደዚህም ደግሞ በተለይ ደግሞ ለቀጣይ ትውልድ ደግሞ እንደ ቀልድ እንዳይረሱም ያደርጋልና መተዋወሱ ጥሩ ነው ብዬ ነው እንግዲህ ቅርበሉኝ ወሬ እንዳላበዛባችሁ ወይ ደግሞ ከቶፒክ እንዳልወጣ። እንግዲህ ዙሪያው ላይ ግሪን ኤሪያዎች የተሰሩ ነው። ሁለተኛው ድልድይ ያልኳችሁ ጋር እየደረስኩ ነው የምገኘው። በላይኛው አካባቢ ምናልባት ይሄን ቪዲዮ ለመጀመሪያ ጊዜ የምታዩት ካላችሁ ሌላኛው የመስታወት ድልድይ ጋር ነው አሁን የምንሄደው። እዛ አካባቢ ሐውልቶችም አሉ የተቀመጡ። በተለይ እነዚህ ነጫጭ ፈረሶች ያሉበት አንዲት መዝናኛ ነገርም የተከፈተች አለች። እነሱን አይተን እንግዲህ ዙሪያው በዚህ ሁኔታ ነው የምናጠናቅቀው ማለት ነው። የዚህኛውን ቪዲዮ ወይ ደግሞ ፕሮግራም ይህንን ነው የሚመስለው። እንግዲህ በቻልኩት መጠን ነገ ደግሞ አዲስ ቪዲዮ ይዤላችሁ ለማምጣት እሞክራለሁኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። እስካሁን ስለተከታተላችሁኝ ታክሳችሁ ስለሰማችሁኝ አመሰግናለሁ። መልካም ቀን። ነገ 7:40 ላይ በእኛ ሀገር ማለት ነው በእኛ ሀገር ሰዓት አቆጣጠር ቪዲዮአችንን እንለቃለን። እንግዲህ ከፈጣሪ ጋር መልካም ጊዜ እንዲሆን እመኛለሁ። ቻው።